ሰው በ30 ዲናር ክርስቶስን ይሸጣል። አንተ እስራኤል ዳንሳ ጋር 60 ሚሊዮን ይዘህ ትመጣለህ። ኧረ አድናቂ ነኝ። በ30 ዲናር ክርስቶስ እየተሸጠ ለ60 ሚሊዮን ጸልይልኝ። አረ እኔም ፕሊስ እንድጸልይበት አምጡልኝ። ዳይመንድ እንድጸልይበት። ይሄ አልዋሽማ፣ ውሸት በጣም ይደብራል። ውሸት በጣም ያስጠላል። እና እስራኤል ዳንሳ ታንኪዩ፣ ይሄ ጥሩ ነው። ሌላም ያላችሁ ልጸልይበት። የሆነ ደግሞ ዛሬ የሰራው ቪዲዮ አለ በጣም ደስ ያለ። ትላንትና ዛሬ አለ ኤፕሪል መጋቢት 2 ነው ብሎ ጻፈ በስክሪፕቶ። ነገ ደግሞ ማክሰኞ ነው አለ። ሮብ መጋቢት 3 ነው ብሎ ጻፈ በስክሪፕቶ። ከዛ መጋቢት 5 ብሎ 4 አለፈውና መጋቢት 5 አርብ ነው። እና በእነዚህ 3 ቀናት ውስጥ ለምትፈልጉት ነገር ልጸልይላችሁ የምትፈልጉ በውስጥ መስመር አናግሩኝ። እግዚአብሔር ምስክሬ ፌስቡኩ ላይ ነው ያለው። ጀለስ ኧረ እስርሽ ግን ይመቸኛል። እኔ ቤተሰብ ነው እስራኤል ዳንሳ። ሚያዝያ ነው መሰለኝ፣ ሚያዝያ መሰለኝ። እና በዚህ ቀን ልጸልይላችሁ። ቀኑን አያችሁት? የምትፈልጉን ነገር ይሆንላችኋል፣ ጌታ ይባርካችሁ ብሎ ወጣ። ደስ ይላል። እስራኤል ዳንሳ በጣም ጀለስ ነው። ዳይመንድ እኔ ከአንተ ጋር ነኝ፣ ከጎን ቆማለሁ። ጠበቃ ካስፈለገ አለው። እስራኤል ዳንሳ ጠበቃ ብራዘር አለ። 60 ሚሊዮኑን እንተሳሰባለን እንደ አንድ ብራዘር። አይመስላችሁም? ቤተሰብ እንደ አንድ ኢትዮጵያዊ ወንድም 60 ሚሊዮኑን ይዘነው እንጸልይበት። ኧረ 10 ሚሊዮን ይበቃል። 10 ሚሊዮኑን ይዘነው እንጸልይበት። ምን ይመስላል? እስርሽ እኔ ወንድም ነኝ። ምንም ቢሆን 8 ወር ጀለስ ነበርኩ። ስለዚህ ለ8 ወሩ 10 ሚሊዮን ብንተሳሰብ እንዳሳ ሰውን ጨልፈው ጨረሱት። አሁን ሰው ተሳቋል። ቸርች አይሄድም፣ ተዘርፎ አልቋል። አባቴ በተለይ ገስት ሃውስ ባዶ ሆነ። ገስት ሃውስ ላይ ናይ ጸልይላል ቻፓ ይዘና እየተባለ እጭት ተደርጎ ነበር። ይሄ ፒፕል ገስት ሃውስ አሁን ወና ነው። ወፍ ያመጣ ወፍ እንዴ 60 ሚሊዮን ሰው ብልጽግና በዚህ ሰዓት ገንዘብ የለም። ስለዚህ ይቺንማ አንድ የመከላከያ ሰው ይገባለታል፣ አይፋታው። አቀሳስሬዋለሁ። ለማየት ያብቃችሁ። አንድ ዛፓ በጉዳዩ ገባበትና የሆነ ነገር ይፈለጣል። ግድ ይላል። እስራኤል ዳንሳ በጣም ተመችተኛ። እንደዚህ አይነት ብር አምነው የሚሰጡ ጸልዩ የሚሉ ሰዎች ራሱ ምን ያህል እንትን እንደሆነ ደስ ይላል። ዘርፍሻም ቸርች እየሰራች ነው። ዘርፌ ቸርች እየሰራች ነው የራሷን። ወየ ፊሽዬ ዘርፌ ለብቻዋ ቸርች እየሰራች ነው የራሷን ለብሳ ምናምን አየዋት። ልባቡን ራሱ ይሄ ኮንስትራክሽን የሚሰሩን ልብስ የለም
ይሄ ወጅካው ላይ ሰደርያውን ለብሳ ይሄው የጌታ ቤት እየሰራን ነው ሁሉን ምናምን እያለ ሱቅ በደረቴ እየከፈተች ነው። ይመችሽ እናት። በግለሰብ እኔ የሚያስቀኝ አሁን በኦርቶዶክስ ብትሄድ ልደትዬ የማን ናት? ልደታ እኔ ተወልጄ ያደግኩባት ቤተክርስቲያን የልደታና መድኃኔዓለም የማን ቸርች ነው? በማን ቸርች ነው? በማን የተክልዬ ቤተክርስቲያን ኤኒቲንግ ብትሄድ በኦርቶዶክስ ስም ነው ያለው፣ በግለሰብ ስም የለም። ሌባ ስትሆን፣ አጭበርባሪ ስትሆን፣ ዘራፊ ስትሆን በግል ታደርገዋለህ፣ የግል ንብረት ታደርገዋለህ። አንተ ብትሞት ልጆች ዲስኮ ቤት ማድረግ ይችላሉ። አንተ ብታልፍ ያ ቤተ ክርስቲያን ልጁ ሊጨፍርበት ይችላል። ልጁ ቅምቀማ ቤት ሊያደርገው ይችላል። የፈለገውን ሊያደርገው ይችላል። ለዚህ ነው ምን ያስፈልጋል? አንድነት ያስፈልጋል የሚባለው። ሰው ይሄንን ነገር አይሰሙም በጭራሽ። አሁን ስትሄድ የዘርፌ ቸርች ሊድ ብለህ ነው የምትሄደው። የዘርፌ ቸርች። ስለዚህ ይሄ ልክ እንዳልሆነ ያውቁታል። ግን የብሽሽቅ ነገር ስላለ ብሽሽቅ ነው። በኦርቶዶክስ ዘምራለች ሴት ልጅ በአደባባይ መስበክ አትችልም። በኦርቶዶክስ እሷ ጳውሎስን ጠይቀው፣ ከጳውሎስ ጋር ነው ማላትም። ጳውሎስ ጻድቅ የሆነ ሰው እሱ ነው የተናገረው። በዝግታ ትማር ይላል። የራስን ቸርች ከፍተህ ያዙ ልቀቁኝ ማለት አይቻልም። መከራከር ትችላላችሁ፣ የፈለጋችሁትን ማለት ትችላላችሁ። ከጳውሎስ ጋር ትላተማለህ፣ መልስ አትሰጡ። ዘርፌ ብሩን ኬት አመጣችሁ ብለህ ብትጠይቅ የተዘረፈ ብር ነው። ምክንያቱም ምንም ስራ የላትም ዘርፌ። ኬት አመጣችሁ? ሺሮን ጋር ጃ የላትም ስራ። ኬት አመጣችሁ? ያንን መሬት ኬት አመጣችሁ? ያንን ገንዘብ ለመስራት ስራ የላትም። ከህዝብ የተዘረፈ የተመጨለፈ ገንዘብ ነው። የተዘረፈ ገንዘብ ይክደዋል። አሁን አይደለም ይለዋል። የተዘረፈ ገንዘብ ነው። ስለዚህ ከመዝረፍ ጋር የሚገናኝ ነው እና የግል ቸርች መክፈት የእግዚአብሔርን ቤት መክፈት አይደለም። እና ቆም ብሎም አይጠይቅም ሰው ብሽሽቅ ላይ ስለሆነ ወንጌሉን ስለማያውቀው በሰው የተነሳ ዘርፌ ቸርች እንሂድ ነው የሚባለው። አሁን ኤፍቢአይ ቸርች ሲባል የማን ቸርች እንደሆነ ታውቀዋለህ? የማን ቸርች ነው ኤፍቢአይ ቸርች? የማን ነው ኤፍቢአይ ቸርች? የማን ቸርች ነው? ያ የዴቭ ቸርች ነው። አየህ፣ ቸርቹ የማን ነው? በሰው ስም ነው፣ የግለሰብ ነው። ፓስተር ዳዊት ነው። በቃ የሚሸቅሉበት ቸርች ነው የራሳቸው። እና ያሳዝናል፣ በጣም ያሳዝናል። ግን ወደፊት ይማሩበታል። ለጊዜው ይሁን፣ ወደፊት ግን እያስተዋሉ ሲሄዱ፣ እየተገነዘቡ ሲሄዱ ነገሩ ይቀየራል ብዬ አስባለሁ። ማስተዋል ነው የሚፈልገው። በግለሰብ ደረጃ ካለ ከእግዚአብሔር ዘንድ አይደለም፣ ከእግዚአብሔር አይደለም፣ የህዝብ አይደለም። እንዳልኩ ፓስተር ዳዊት በሆነ ምክንያት ሀሳቡን ቢቀይር እዛ ሙሉ ያ ቸርች የግሉ ነው፣ የፈለገው ማድረግ ይችላል። የግሉ ነው፣ የፈለገው ማድረግ ይችላል። አየህ፣ ኦርቶዶክስ ግን እንዳልኩ ሀሳብ ቢቀይር የሆነ ሰው አይደለም እሱ አቡነ ማትያስ ሀሳብ ቀይረው ሙስሊም ቢሆኑ ፕሮቴስታንት ቢሆኑ በግላቸው ያላቸው ቸርች የላቸው። ስለዚህ ዝም ብሎ መሄድ ነው፣ ውልቅ ማለት ብቻ። ውልቅ ለምን? ቸርቹ የህዝብ ነው፣ የህዝብ ነው፣ የምዕመናኑ ነው፣ ሙሉ የኦርቶዶክስ ነው።
በሆነ ጉዳይ ሀሳብ ቢቀየር፣ አሁን ለምሳሌ ዘርፌ ነገ ብትሰልም አዳራሹን ይዛው ነው የምትሄደው። ጧ አድርጋው ሸቅላው ነው የምትሄደው። አያስቡም፣ አያስተውሉም። ስለማያስተውሉ ለግለሰብ ቻፓ ዝም ብለው ይሰጣል። ተግባባል። ያኮርፋል። በጣም አኩራፊ ናቸው። ስለዚህ ያንን ነው የምለው እና ብታስተውሉ ጥሩ ነው። በግለሰብ ደረጃ የሚደረገውን እንደምንም አድርጋችሁ በአንድነት እንዲሆን አድርጉ። ያንን ነው የምለው።